የኔ ልጅ እኔ በህይወት እያለሁ ምንም ነገር አይጎልብሽም። እሺ እኔ እኮ ሁሉ ነገር አለኝ። የሌለኝ ወንድምና እህት ነው። ሳላውቅ ልጄን በድያታለሁ። አብርሃም የሆነ ነገር አውቋል። እዚህ ቤት ለየት ያለ ምሳ እንዲዘጋጅ እፈልጋለሁ። እቺ ልጅ ምን ለማድረግ እየሞከረች ነው? የእውነት አብርሃም ጠልቶኛል። ሚስቴ ዲና እወዳታለሁ። ጭራሽቷም ጠፍታለች። ያለ ምግብ ያለ መጠጥ እስካሁን ታስሬ ያለሁት። እናትየው ገዳዮቹ ገድለው ጥሏታል ብለው እያበዱ ነው። ደህና አይደሉም። ስልኩን ያነሳው ህፃን ማለት የማን ነው ልጅ? ግን እመነኝ በደንብ አስከፍለዋለሁ። ከየትም ገብተህ ልጄ ልዩን አትርፍልኝ ብለውኛል። እረፍት አጥቻለሁ። እባክሽ ዶክተር እርጅኝ። የምን ክፍል? የማርኮ ክፍል። ልዩዬ እኮ ተገኘች። የኔ ቆንጆ ተገኘች እኮ። የማርደ እናት በጣም አደገኛና ክፉ ሴት ናት። እማ ዲና ካለቀሽ ራስሽን ችለሽ አልቅሽ። ትተኝማ አትሄድም። እሱ እንደኛ አይደል። አንቺ ለቤተሰባችን ችግርና መከራ ነሽ። እንደዛ እንኳን አልመሰለኝ። ማስመሰል የሚባል ነገር የማያውቅ ገገማ እንደሆነ እያወቅሽ ለምን አዲስ እንደምትሆኝ ነው የሚገርመኝ። አብርሃም ከመጣ ጥሩ ነገር አይፈጠርም። እመነኝ፣ እገለዋለሁ። ልጄ እባክሽ አትሙቺብኝ። የኔ አበባ አሁን ኬክሽን ከመቁረስሽ በፊት የምትፈልጊውን ነገር በሙሉ ተመኝ። በይ አሁን ሻማውን አጥፊው። አይ ሻማ እኮ ብርሃን ነው። ለምን አጠፋዋለሁ? ሻማ ትርጉም እንዳለው ልዩ አስተምራኛለች። ታዲያ ለምን ብርሃን አጠፋለሁ? የኔ ልጅ የተለመደ ነገር ስለሆነ እኮ ነው። አንቺ እኮ ትክክል ነሽ። ሌሎች ያደረጉትን ነገር ማድረግ አለብኝ እንዴ አባ? እኔ አላረግም። እኔ በልደቴ ቀን ትልቁ አባቴን አመስግኘዋለሁ። ምኞቴን ደግሞ እሱ ይፈጽምልኛል። በይ ንገሪኝ፣ ምንድን ነው የተመኘሽው? አልናገርም። ትናገሪያታለሽ። ትናገሪያለሽ። ተናገሪ። እሺ እናገራለሁ። ተናገሪ። በይ ንገሪኝ፣ ምንድን ነው የተመኘሽው? አባ እኔ የተመኘሁት ወንድም እንዲኖረኝ ነው። ዲና ስትወልድ ወንድም እንድትወልድልኝ ነው። ግን እሷ ሄዳለች። አባ ተመልሳ አትመጣም እንዴ? ትመጣለች እያልክ ቆየች እኮ። ካልመጣች ወንድም አይኖረኝም አይደል? የኔ ልጅ ምኞትሽ ይሄ ነው? ከወንድምና ከእህት የሚበልጥ አለ እንዴ? እኔ እኮ ሁሉ ነገር አለኝ። የሌለኝ ወንድምና እህት ነው። የኔ ልጅ እኔ በህይወት እያለሁ ምንም ነገር አይጎልብሽም። እሺ እሺ አባ እወዳለሁ። እሺ እኔም እወድሻለሁ የኔ ልጅ። ርብቃንስ ለምን አስማት? የኔ ልጅ ዛሬ አንቺ ቀን ነው። እምቢ አትበይ። የጠየቅሽው ሁሉ ይፈጸማል። እንግዲህ ዶክተር የንግስቷ ቃል ነው። ይቅርታ። በጣም አመሰግናለሁ ዶክተር። ለምን ነው የምታመሰግነኝ? በዚህ ሰዓት ጓደኛ፣ ቤተሰብ፣ አማካሪ ሁሉ ነገር ስለሆንሽ። እንዴ እኔ ምን አደረግኩና ነው? በዚህ ሰዓት ሰው በሌለኝ ሰዓት፣ ሚስቴ ጥላኝ በሄደች ሰዓት አንቺ ባትኖሪ ሊኖሩ ምን ይውጠኝ ነበር? አየሽ፣ ምንም እንኳን ባትረዳኝ ሚስቴ ዲና እወዳታለሁ። አሁንም እወዳታለሁ። እኔ ጋ ያለው እውነት አይቀየርም። ሳስበው ግን የኔና የእሷ ህይወት ያበቃ ይመስለኛል። ግን አምላክ አንቺን በምክንያት ወደ እኔ ህይወት አመጣሽ። ነገር ሁሉ ለበጎ ነው የሚባለው እውነት ነው።
ይሄ ህመም ሲመጣ ጨርሶ ይዞኝ ይሄዳል ብዬ ነበር ያሰብኩት። ሞትን እንጂ በፍጹም በረከትን ይዞ ይመጣል ብዬ አስቤ አላውቅም ነበር። ነገር ግን አንቺን የመሰለች ከጎን የምትቆም ጓደኛ ሰጠኝ። ባልታመም አላገኝሽም ነበር። አንቺ ለነፍሴም ጭምር ሐኪም ሆነሽልኛል ርብቃ። እኔ የነፍስ ሐኪም ልሆን አልችልም። እውነት ነው፣ የነፍስ ሐኪም ባለቤቱ ነው። ግን ነፍሱ የታመመችበት እኔ ብቸኛው መጽናኛ ስለሆንሽ የህይወቴ ሐኪም ሆነሻል። እና ጥሩ ቤተሰብ ስለሆናችሁኝ አንቺንም ሳብዬንም በጣም አመሰግናችኋለሁ። እኔም ጥሩ ቤተሰብ ስለሆናችሁኝ አንተንም ሳብዬንም አመሰግናለሁ። አብርሃም ገና ከቤት እንደወጣ ነው ቶሎ ይረሳኝ። እመነኝ፣ ይህንን የደስታ ስሜት በቅርቡ እጥፍ አድርጌ ወደ ሀዘን ቀይርባለሁ። እሳያለሁ። ማንም ሰው እኔን እንደዚህ ማድረግ አይችልም። አልፈቅድለትም። ሳብዬ መጣሁ። እሺ አብርሃም ምንድን ነው? አላውቅም ርብቃ፣ ትልቅ ስህተት ሰርቻለሁ። በጣም ትልቅ ስህተት ሰርቻለሁ። ሳላውቅ ልጄን በድያታለሁ። አንተ ምን አድርገህ ትበድላታለህ? እኔ እስከማውቀው ድረስ አንተ ሁሉ ነገሩን የሰጣባት እንደሆንክ ነው። አይ ርብቃ፣ ራስ ወዳዶኜ ልጄን በድያታለሁ። ልጄ በእናቷ ናፍቆት እየተብሰለሰለች ነው። መጀመሪያ ማርዳን ቀማት፣ ከዛ ደግሞ ዲናን ወሰድኩባት። መልሳት እያለች እየለመነችኝ ነበር። ያንን እየሰማሁ እንኳን እኔ ለመልሳት አልቻልኩም። በፍጹም ልጄን በድያታለሁ። ምንም በማይመለከታት ጉዳይ ልጄ ዋጋ እየከፈለች ነው። ታዲያ እኮ አልረፈደም። ደውለህ ዲና እንድትመለስ ማድረግ ትችላለህ። አይመስልኝም። ይቅርታ ዶክተር፣ ለትንሽ ደቂቃ ብቻዬን መሆን እፈልጋለሁ። ሳቢላ ብቻዋን አትሁን። አንቺ እሷ ጋር ሂጂላት። እኔ ስረጋጋ እመጣለሁ። እሺ። ትልቁ አባቴ ወንድምና እህት ስለምትሰጠኝ አመሰግናለሁ።
ስለምሰጠኝ ስለ ትልቁ ስጦታ በጣም አመሰግናለሁ። ሁሌም አመሰግንሃለሁ። አባቴን አድልልኝ እሺ ትልቁ አባቴ። ዲ አየኋቸው። የእውነት አብርሃም ጠልቶኛል፣ ግን እመነኝ በደንብ አስከፍለዋለሁ። እዚህ ምድር ላይ ለአንድ አባት ከልጁ ደስታ በቀር ምን የተሻለ ነገር ይኖራል? ለጊዜው የኔን ፍላጎት ገትቼ ለልጄ ለሳቢላ ልደርስላት ይገባል። የኔ መልአክ፣ የኔ እርግብ፣ ደስታዬ ሁሉ እኮ አንቺ ነሽ። ደግሞ ምን ያህል ጊዜ እንኳን እንደቀራት አላውቅም እኮ። ለአንቺ እንኳን ደስታሽን ሕይወቴን እንኳን ብሰጥሽ ምን ችግር አለው? ሳቢላ፣ አንቺ ካልሽ ምንም አደርጋለሁ። የኔ ልጅ እሳት ካለ እሳት ውስጥ እገባለሁ። ሳቢላ አትሙቺብኝ ልጄ፣ እባክሽ አትሙቺብኝ። በይ ንገሪ፣ ምንድን ነው የተመኘሽው? አባ እኔ የተመኘሁት ወንድም እንዲኖረኝ ነው። ዲና ስትወልድ ወንድም እንድትወልድልኝ ነው። ግን እሷ ሄዳለች። ካልመጣች ወንድም አይኖረኝም አይደል? ልጄ፣ ህይወቴ ምን አይነት ችግር ውስጥ እንዳለው ብታውቂ እዚህ ፈተና ውስጥ ባላስገባሽ ነበር። ቢሆንም የምኞትሽን እፈጽምልሻለሁ። ሄሎ ሄሎ፣ እማ፣ ስልክ። እማ ቢቢ፣ የሰው ስልክ አይነሳም አላልኩም? ሄሎ፣ ማልበይ አብርሃም ነኝ። ዲናን ፈልጌ ነው። ዲና፣ ቆይ አንዴ ጠብቀኝ። ዲና፣ ዲና፣ አብርሃም ምን ፈልገህ ነው የደወልከው? ስልኩን ያነሳው ህፃን ማን ነው? የማን ነው ልጅ? የጓደኛዬ ልጅ ነው። በዚህ ሰዓት አንቺ ጋር ምን ይሰራል? እኔ ነኝ እነሱ ጋር የሄድኩት። የህፃኑን ልደት ለማክበር እነሱ ጋር ሄጄ በዛ አድሬ ነው። የሳቤላም ልደት ዛሬ ነበር። ለዛ ነው ደጋግሜ ስደውልልሽ የነበረው። ስጠብቅሽ ነበር። በጣም አዝናለች። አሀ፣ ለሳቤላ ብለህ ነው የደወልከው? ሳቤላ ባትጠብቀኝ ኖሮ አትደውልልኝም ማለት ነው? ዲና፣ እንደሱ አይደለም።
አብርሃም ገብቶኛል። እሺ ብዙ ለማስተባበል አትሞክር። ስለምንድን ነው የምታወሪው ዲና? አብርሃም ምንድን ነው? ልጅህን በማህፀን የተሸክሜ ከፍቶኝ ሲሄድ እንኳን ምንም አላልክም። ከዛ ደግሞ አሁን ስለ ሰው ልጅ ትጠይቀኛለህ። ቆይ አብርሃም መቼ ነው የምትረዳኝ? አብርሃም ያለመርኩትን ጭቅጭቅና ጥያቄ በዝቶብኝ ነው ምረረ ብዬ የወጣሁት እና ደግሞ አሁን አልተውከኝም። በቃ ዲና ከአንቺ ጋር መነጋገር አይቻልም አይደል? በጣም አዝናለሁ። አብርሃም ወይኔ ዲና፣ ውይይት የሚባለው ነገር መቼ ነው የሚገባት? ትትና የሚባለው ነገር በፍጹም አልፈጠረባትም። ዲና ቆይ ምን ማድረግሽ? ምን አደረግኩ? ምን አደረግኩ? ሰውየውን እኮ እያማረርሽው ነው። ማርኮ የተሰማኝን ነገር መናገር አልችልም? ገና አንድ ቃል ካፌ ከወጣ እየፎከረ ይዘጋዋል። እና እሺ ምንድን ነው የማደርገው? ተይ እንጂ ዲና፣ መቼም እኔን አትዋሽኝም። ገና ከመደወሉ አይደል እንዴ ቀንድ ቀንዱን ብለሽ አባረርሽው? ኧረ ተመልከቱልኝ እንዴት እንደሚያወራ። ዲና ይህንን ባህሪሽን አስተካክል። በአሁኑ ሰዓት ትሁት፣ የተሰበረች በባሏ የተከዳች ሴት ነው መምሰል ያለብሽ። ልክ እንደዛ ስታረጊ ነገሮቹ ሊረሳሱልሽና የጥፋተኝነት ስሜት እንዲሰማው ማድረግ ትችላለሽ። እሱን ብሞትም አላደርገው። አረ ስለዚህ ደወለ አልደወለ ብለሽ ቁጭ ብለሽ ማላዘን ትችላለሽ። እንዴ ወዴት ነው? አንቺ ደልቶሻል። እኔ ግን የለፋውበትን ስራ መጨረስበት መንገድ ፈልጋለሁ። ደላሎች እየደወሉ ማውራት አለብኝ። ትተኝማ አትሄድም። ዲና ካለቀሽ ራስሽን ችለሽ አልቀሽ። አይ ካልሽ ደግሞ ደውይና ይቅርታ ጠይቂው። ወይ ደግሞ በእርግዝናው ሰበብ አድርገሽ ወደዛ ቤት የምንመለስበትን መንገድ ፈልጊ። ሄሎ ርብቃ፣ እኔ ባወጣው ባወርደው ምንም አልተዋጠልኝም። እሷ እዛ ቤት ነው በቃ የምትሆነው። እናቷ ጋር ደውዬ ነበር፣ እዛ የለችም። ጭራሽቷም ጠፍታለች። እናትየው ገዳዮቹ ገድለው ጥሏታል ብለው እያበዱ ነው። ደህና አይደሉም። ከየትም ገብተህ ልጄ ልዩን አትርፍልኝ ብለውኛል። እረፍት አጥቻለሁ። እባክሽ ዶክተር እርጅኝ። እንዴ ቆይ ሁሉ የሆነ መቼ ነው? ትናንት ማታ ነው ደውሎ የነገሩኝ። ስለዚህ እባክሽ በደንብ ፈልጊያት። የትም የለችም እኮ ቤቱን በሙሉ አይቼዋለሁ። ሁሉም ክፍል አይተሻታል? እባክሽን ልብሷን እዛ ቤት አይቼዋለሁ ካልሽኝ በኋላ ምንም እረፍት እየተሰማኝ አይደለም። ወይ ካልሆነ መጥቼ አብረን እንፈልጋት። ሁሉንም ክፍል ስትለኝ ቆይ አንድ ያላየሁት ክፍል አለ። እንዴት እስካሁን አልመጣልኝም ነበር? የምን ክፍል? የማርኮ ክፍል። አዎ በቃ እዛ ነው የምትሆነው። ምክንያቱም ሲወጣ ሲገባ መቆጣጠር የሚመቸው እዛ ሲያደርጋት ብቻ ነው። ልዩ እዛ ናት፣ እዛ ነው ያለችው። ደህና ናት ደግሞ አገኛታለሁ። ዶክተር በቃ መጣሁ። እንዴ ቆይ ወዴት ነው የምትመጣው? አሁን ሁሉም አሉ። አብርሃምና ሳቤላ ስለሚወጡ እንደወጡ ደውልልሃለሁ። እውነት ትደውይልኛለሽ? ዶክተር በእናትሽ። እንዴ ምን ነካ? ይሄ እኮ የሁላችንም ጉዳይ ነው። ቆይ ግን ይህን ሁሉ ጊዜ ዘግቶ ሊያቆያት ይችላል? ማለትማ ሳትበላ ሳትጠጣ እንዴት ትኖራለች? እንዴ ደብቆ ይዞ እየገባ ነው የሚሆነው። ካልሆነማ በረሀብ ተሰቃይታ እኮ ነው የምትሞተው። በቃ ቻው፣ በኋላ እደውልልሃለሁ። አብርሃም እየመጣ ነው። እሺ ደውይልኝ። እሺ ዶክተር። አብርሃም ወዴት ነው? ዛሬ ለልጄ ስላደረግሽላት ነገር በጣም ነው የማመሰግነው። ከሳቢ ጋር ልዝናና ልወጣ ነው። አንቺም ተነሽ አብረን እንውጣ። አይ እኔ እንኳን ይቅርብኝ። አባትና ልጅ ብቻችሁን ጊዜ ማሳለፍ አለባችሁ። እንዴ ዶክተር፣ አሁን እኮ አንቺም ልክ እንደ ቤተሰባችን ነሽ። እሱማ ግን ቤት መሆን አለብኝ። ትንሽ ከራሴ ጋር መነጋገር ፈልጌ ነው። በችግራችን ጊዜ አብረሽን ተጨንቀሽ አሁን ልንዝናና ስንል ወደ ኋላ ትቀሪያለሽ። አብረሽን ብትሆኚ ደስ ይለኝ ነበር። እኔም ደስ ይለኝ ነበር። በቃ እስከ መኪና ድረስ ልሸኝ። ቡራ እንኳን ደስ አለ በለኝ በእናትህ። ዛሬ በጣም ደስ ብሎኝ። እንኳን ደስ አለ። ለምን አትለኝም? ልዩዬ እኮ ተገኘች። የኔ ቆንጆ ተገኘች እኮ። እሷስ ተገኘች። አንተ ግን መቼ ነው ራስህ የምታገኘው? እንዴ እሱ ደግሞ ምን ማለት ነው?
የምር ግን ላሜ ቀጣይ ህይወትህን 2-3 ቤት ወተት እያዞርክ ልጅቷ ላይ ተጣብቀህባት እኔ ጋር መጥተህ እያለቀስክ መኖር ነው እቅድህ? እድሜያችንን ድድ ማስጫ ላይ ተሰተን መጨረስ የለብንም። እድሜያችን? እሱ ደግሞ ምን ማለት ነው? ስማ ላሜ፣ ድድ ማስጫ ላይ ማዛጉን ትተን የሆነ ነገር መያዝ ይኖርብናል። በቃ የአራዳ ልጅ ተፍ ተፍ ብሎ በጊዜ ነው ወደ ቤቱ የሚገባው። ለማለት የፈለግኩት ይገባል? ለነገሩ መች ተማርክና ይገባል። እሱ ደግሞ ምን ማለት ነው? ምን ማለት ነው ይለኛል እንዴ? በመጀመሪያ ማንበብና መጻፍ ተማር። ማንበብ ሙሉ ሰው ያደርጋል። በዚህ እድሜ የት ልደርስ? የትም ባትደርስ ጀምራ። አባታና ጥኝ ላንበብበት። ቡራ እባክህ ስማኝ፣ ታገኘች እያልኩ እኮ ነው። በጣም ደስ ብሎኛል። ላሜ አይታየህም እንዴ? እያነበብኩ እኮ ነው። እሱ የት ይሄድባል? ከኔ ከጓደኛ ደስታ የሚበልጥብህ ነገር አለ? እንኳን ደስ አለ አልኩ እኮ። እሺ የት ተገኘች? አይገርምም? ጠርጥሬ ነበር። ከዛ ቤት ውጭ እንደማትሆን እርግጠኛ ነበርኩ። አሃ እዛ ነው የተገኘችው? እሱማ ገና አልታወቀም። አልታወቀም? በግምት ነው እንዴ ሲጨፍር የነበረው? ምን አይነቱ ነው? ራሱ ገምቶ ራሱ ይጨፍራል? ግምት አይደለም። አረ ላሜ ስታወራ ልታድር ነው እንዴ? እኔ ተወስውሻለሁ ልጨርስበት። ወሬ ማያልቅ ከሆነ ነገ ተመለስና ትጨርሷለህ። ግን ደግሞ እርዳታ ያስፈልገኛል ቡራ። ወይኔ እሺ ምን? በቃ እኔ ቤት ውስጥ ገብቼ ስፈልጋት አንተ ውጭ ላይ ሆነህ ትጠብቅልኛለህ። ይህን ብቻ አድርግልኝ ቡራ። ምንድነው ቤቱ ባዶ ነው? ሰው ያለበትም አይመስል። አጅሪት እስካሁን አለሽ? አንድ ድመት 9 ነፍስ ነው እንዴ ያለሽ? ሳይሽ ደግሞ የተስማማሽ ነው የምትመስዪው። እንዴት ነው ሀሳብሽን ቀየርሽ? እስካሁን በአቋምሽ እንደጸናሽ ነሽ? ጥሩ፣ እዚሁ ትቼሽ ነው የምሄደው። ማርኮንን ይገደው መስሎሻል? ለማንኛውም ሀሳብሽን ከቀየርሽ ደውይልኝ እሺ? ዶክተር አገኘሽው? አዎ ቁልፉን አግኝቼዋለሁ። እንፍጠን እንግባ። አይዞሽ ዶክተር። ቡራ ይባላል፣ ጓደኛዬ ነው። እዚህ ሆኖ ከውጭ ያለውን ነገር እንዲያጣራና እኛ እንዲጠብቀን ያመጣሁት። እሺ ና።
ሄሎ ማርኮ፣ እንዴት ነህ? ደህና ነኝ ወንድሜ፣ አንተ እንዴት ነህ? ደህና ነኝ፣ ክብሩ ይስፋ። የኔ ድንቢጥስ ደህና ናት? ደህና ነች፣ ክብሩ ይስፋ። ጤናዋስ እንዴት ነው? ደህና ነች። አይ ጥሩ፣ እንኳን ደህና ሆነች። የቤቱ ነገር ባንተ በኩል እንዴት እየሆነ ነው? እንግዲህ በኢንጂነሩም ጓደኛዬ በሌሎችም በኩል እየተንቀሳቀስኩ ነው። አይ ጥሩ አድርገሃል። እኔም አንድ ሁለት ሰዎች ላሳይ ይዤ መጥቼ ነበር። አንተ ግን ቤት የለህም። ወዴት ሄደ ነው? ሳቢዬን ይዣት ወጣ ብዬ ነው። ጥሩ ነው፣ እንኳን ወጣችሁ። እና አሳያቸው ታዲያ? አዎ ሁለቱም ሰዎች አይተውታል፣ ቤቱንም ወደውታል። ግን ትንሽ ብሩ በዛ ነው የሚሉት። እስኪ ደግሞ ሌሎች አማራጮችንም እንፈልጋለን። ማርኮ፣ እኔ አትራፊ ወይም ነጋዴ አይደለሁም። ተመጣጣኝ ዋጋ ከሰጡኝ ቶሎ ተሸጦ ልጄን ከዚህ ሀገር ይዤ እጄ ማሳከም ነው እንፈልገው። አታስብ ወንድሜ፣ በምችለው ፍጥነት ሸጠውና ልጃችንም ትታከማለች። አመሰግናለሁ ማርኮ፣ ሁሉንም ነገር ላንተ ትቼዋለሁ። አታስብ፣ ሁሉንም ነገር ነው ያስተካክለዋለሁ። በቃ ደህና ዋል። ድንቢጧን ደግሞ ሳምልኝ። እሺ ማርኮ፣ መልካም ቀን። አቶ አብርሃም ንብረትን ከየት ወዴት እያሸሸ እንደሆነ እደርስበታለሁ። ማንም የለም ማለት ነው? ያሉት ውጭ ናቸው። ክፍሉ የት ነው ያለው? ላይ ነው። ተከተለኝ። ሲኖ፣ ሄሎ ሲኖ፣ ትሰማኛለህ? የዚች ልጅ ቦታ የምንቀይርበት ጊዜ ደርሷል። አዎ በጣም ጥሩ። ወይኔ ልዩ እዚህም የለችም። እዚህ ትኖራለች ብዬ ተስፋ አድርጌ ነበርኩ የመጣሁት። ሙልጭ እባክህ ተረጋጋ። ምንም ሊያደርጓት አይችሉም። ወይኔ በቃ ገሏት ነው የሚሆነው። በቃ ገሏት ነው። ወይኔ ልዩ ወይኔ አይዞህ ሙልጭ። ወይኔ ልዩ ተይ እያልኳት። ሙልጭ በቃ ተነስ። አብርሃም ከመጣ ጥሩ ነገር አይፈጠርም። እርጋ ተመልከቺ፣ ልዩ እዚህ ነበረች። ወለሉ እርጥብ ነው። ይሄው ምግብም ተፈርፍሮበታል። አዎ ልዩዬ እዚህ ነበረች። አዎ እውነትን ነው፣ እዚህ ነበረች ማለት ነው። በዛ ላይ እዚህ መልበሻ ክፍል ውስጥ ምግብ ለዛውም ዳቦ ማንም ሰው አይበላም። ይሄው በህይወት አለች፣ ለዛውም ቅርብ እዚህ ነበረች። ያስታውቃል። ግን እኮ ለብዙ ቀናት እዚህ አልነበሩም። ታዲያ እሷ ያለ ምግብና ያለ መጠጥ እዚህ እንዴት ልቆይ ቻለች? እኔ እንጃ። ግን ደግሞ ቁልፍ ካለው እናንተ በሌላችሁበት ጊዜ ሊገባም ሊወጣም ይችላል። ልክ ልዩ ስታደርገው እንደነበሩ። አስወጡኝ! እኔን እባካችሁን አስወጡኝ! እኔን እሷ እንደፈለጋችሁ አድርጓት። እኔን አስወጡኝ! አስወጡኝ! እኔን እባካችሁን! እኔን አስወጡኝ! እባካችሁን አስወጡኝ! እኔን እባካችሁን አስወጡኝ! እኔን አስወጡኝ! እሷን እንደፈለጋችሁ አድርጓት ከፈለጋችሁ። እኔን አስወጡኝ! ሚሚ እዚህ ምን ትሰሪያለሽ? ቆየት ነው ያለ ነው። አንቺ ጦሰኛ! በአንቺ የተነሳ ብዙ መከራ ገና እናያለን። ቆይ ማን ነው እዚህ ያመጣን? እማዬ የት ናት ያለችው? እማዬ የት ናት? አንቺ ሲያሳድዱሽ የነበሩ ሰዎች ናቸው እኛን እዚህ ያመጡን። እማዬን ደግሞ ለሟች ወንድም አሳልፈው ሰጥተዋታል። እማዬ
እማዬ ማርኮን እባክህ እናቴ ምንም እንዳታደርጋት። ማርኮን እባክህ እናቴ ምንም እንዳታደርጋት። እባክህ ማርኮን እባክህ እናቴ ምንም እንዳታደርጋት። እባክህ ማርኮን እባክህ እናቴ ምንም እንዳታደርጋት። ማርኮን እባክህ ማርኮን ለቀናት እዚህ ስሰቃይ ነው የቆየሁት። እባክሽን እዚህ አትጥይብኝ። እባክህን እኔን እንደፈለግ አድርገኝ። እናቴን ተውልኝ። ማርኮን እባክህ የደወሉላቸው ደንበኛ ስልክ አይመልስም። ስልኩ አይነሳም። ነግሬሽ ነበር እኮ አብርሃም ጋር ድብብቆሽ ጨዋታ ምናምን የሚባል ነገር አይሰራም። እሱ እንደኛ አይደለም። ከፈለገ ፈለገ ነው፣ ካልፈለገ ደግሞ አልፈለገም። ማስመሰል የሚባል ነገር የማያውቅ ገገማ እንደሆነ እያወቅሽ ለምን አዲስ እንደምትሆኝ ነው የሚገርመኝ። እና ቆይ ሲደውልልኝ ሮጬ እንዴት ነበር የምትፈልገው? አብርሃም እኮ ባልሽ ነው። ድብብቆሹ ምን ያደርጋል? በዛ ላይ ቤት ያስቀመሻትን ቆንጆና የተማረች ሴት ረስተሽ እንዲህ መሆንሽ በጣም ይገርማል። ማርኮስ እስቲ ዝም በል። ምን ዲና አያነሳውም፣ ወደፊትም አያነሳ። እንዴት እንደዛ ትላለህ? እሱ ያሰበውን አስቦ ደወለ፣ በቃ ስራውን ጨረሰ። አንቺ ደግሞ አስብበታለሁ ብለሽ ራስሽ ላይ ስራ በዛሽ። ከዚህ በኋላ አስበሽ እስክትደውይ ይጠብቅሽ። አንቺ ደግሞ ክብሬ ምናምን በሚል ሰበብ አትደውይ። ከዛ ደግሞ ከነመፈጠርሽ ይረሳሽ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ ስልኩን ዘጋ። ግልግል የድሃ ሞት። ዲና ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ቆይ ያቻለች አይደል? ስልኳን ስጠኝ። ቴሌፎኑ ለጊዜው ጥሪ ዝግ ነው። ቆይ ምንድነው እሱ? መጀመሪያ አያነሳም፣ አሁን ደግሞ ስልካቸው ዝግ ነው። እንዴ እነዚህ ሰዎች ስልካቸውን ዘግቶ ምን ያደረጉ ነው? ማን ያውቃል? እንዴ ነች ዲና? ማርኮ ተነስ እንሂድ። ልዩ አንቺ ለቤተሰባችን ችግርና መከራ ነሽ። በጣም ታስጠይኛለሽ። እጠላሻለሁ። ያንቺ እህት መሆን አልፈልግም። በጣም ነው ማፍረብሽ። ታስጠይኛለሽ። እጠላሻለሁ። ቆይ ግን ምን አድርጌሽ ነው ይህን ያክል የምትጠይኝ? ለምንድን እንደዚህ የምትሆኝብኝ? ምን አደረግኩሽ? ምን አደረጉሽ? ምን ያላደረግሽኝ አለ? በአንቺ ምክንያት እኮ ነው ከማላውቀው ጎረምሳ ጋር ምን አደረገኝ አላደረገኝ እያልኩ የቆየሁት እስካሁን። ያለ ምግብ ያለ መጠጥ እስካሁን ታስሬ ያለሁት። ሽንቴን መሽናት እንኳን ከልክሎኝ ነበር። ይህ ሁላ መከራ የምናየው በአንቺ ምክንያት ነው። በጣም ነው የምጠላሽ። በጣም ነው የምታስጠይኝ። እሺ ይቅርታ ይቅርታ ይቅርታ። በላውን የጀመርክልኝ ጨዋታ ጨርስልኝ። ቡና ለማፍላት ብዬ እኮ ወገን አቋረጥኩ። ጨዋታ አልሽኝ ሩብቃ? እኔ ውስጥ ከብሶት ውጪ ምን ጨዋታ አለ ብለሽ ነው? ስለዚህ ቤት ታሪክ ረጅም ወሬ እያወራኝ ነበር። ቤተሰቡ ብዙ ከሆነ ይህን የሚያክል ቤት እንዴት የማርዳ ብቻ ሊሆን ቻለ? የማርዳ ቤተሰቦች በጣም የጠገቡ ሀብታሞች ናቸው። አባታቸው በህይወት እያሉ ነው ለሁሉም እንደሚገባቸው ንብረታቸውን ያወረሷቸው።
የማርዳ እናት በጣም አደገኛና ክፉ ሴት ናት። የኔና የማርዳን ጋብቻ ቀድሞውኑም ያልወደደችው እሷ ነበረች። በህይወታችን ጣልቃ እየገባች በጣም ታስቸግረን ነበር። ከመላው ቤተሰቧ ጋር እኛን ለመለያየት ያላረጉት ነገር የለም። በእርግጥ እኔና ማርዳ ስንጋባ የኮሌጅ ተማሪ ነበርኩ። ያኔ ምንም አልነበረኝም። ከዛ በኋላ ነው ሰርተን የተለወጠው። ገንዘቧን ብዬ የቀረብኳት ነበር የሚመስላቸው። ማርዳ ግን በንጹህ ልቧ ተወደኝ ስለነበር ቤተሰቦቿን ትታ ከኔ ጋር አብራ መኖር መረጠች። ያው ጊዜው ደርሶ እስክንለያይ ድረስ። የማርዳ እናት እዚህ ነው ያሉት ወይስ ቤተሰቦቿ በሙሉ ውጭ ነው ያሉት? እናቷ ውጪ ናት። የተወሰኑ እህትና ወንድሞቿ ግን እዚህ ነው ያሉት። ይገርምሻል፣ እነሱ ራሱ የእናታቸው ግልባጭ ባያቸው የተሰጣቸውን ንብረት ሽጠው ካባከኑ በኋላ ከውጪ በሚላክላቸው ዶላር እንዳለ ሱስ ውስጥ ተዘፍቀው ነው ያሉት። የሚገርመው ማርዳ ቤተሰቦቿን በጣም ስለምትወድ እኔና እሷ ውጪ በነበርንበት ሰዓት ይሄ ቤት ተከራይቶ ገንዘቡን የሚጠቀሙት እነሱ ነበሩ። እና ምን ተፈጠረ ታዲያ? እኔና እሷ ስንመለስ ግን ጥቅማቸው ስለቀረባቸው እኛም በማጣላት እዚህ ቤት ጠቅልለው መግባት ይፈልጉ ነበር። እንደ ምኞታቸው እኔና ማርዳ ተለያየን። እኔም ከ4 ዓመት በኋላ ዲናን አግብቼ የዛኛው ቤት መኖር ጀመርኩ። ይሄን ቤት በጠባቂ ተዘግቶ ቆየ። እና ታዲያ እዚህ በመምጣት ችግር አይፈጥሩብን? ማለቴ ዲናን ይዘህ እዚህ በመግባት? መጀመሪያም እኮ ለማርዳ ክብር ስል ነበር ቤቴን ትቼ የዛኛው ቤት ሄድኩት። ምክንያቱም እኔና ማርዳ ስንለያይ ልጄን በኢትዮጵያዊ ባህልና ስርዓት እንዳሳድጋት ተስማምተን ነበር። ማርዳ ሳብዬን የሰጠችኝ። ወደዚህ ሀገር ስመለስ በማርዳ ፍላጎት እዚህ ቤት እንድኖር ተስማምተን ነበር። እናም ማርዳና እኔ ወደማንመለስበት ሁኔታ ላይ ስንደርስ ሁለታችንም በየራሳችን መንገድ መኖር ጀመርን። ሳቡዬም ከኔ ጋር እዛኛው ቤት ሄደች። ምንም እንኳን የተለያየ ቦታ ቢሆንም የምንኖረው የእሷን ክብር የሚነካ ምንም ነገር ማድረግ አልፈልግም። ከሁሉም በፊት የልጄ ህይወት ስለሚቀድም ነው ቤቱን የሸጥኩት። ልጄ ከታከመች በኋላ የኔና የዲናን ሁኔታ አስተካክላለሁ። ከነ ሚስትህ እዚህ መኖር ስትጀምር አይረብሹም? እንዴት ልታደርግ ነው? ደስተኛ የሚሆን ይመስላል? አላቅም፣ ግን ለእኔ በጣም ከባድ ነው። ብቻ ግን እወጣዋለሁ፣ አስብበታለሁ። ይቅርታ፣ እንዴ ስልክ ላውራ። አባ ምን ሆነ ነው የተከስከው? ምንም የኔ ልጅ፣ ግን ምናልባት ልጄ እዚህ መሆናችንን አልወደደችውም ብዬ እያሰብኩ ነበር። አሁን እስቲ ሳቡዬ ሳትደብቂ ንገሪኝ፣ ቤታችንን ትተን እዚህ በመምጣታችን ቅር ብሎሻል ነው ወይስ ተመችቶሻል? እንዴት አገኘሽው ይሄን ቤት? አባ እዚህ በመምጣታችን በጣም ደስ ብሎኛል። ከዛኛው ቤት እዚህ ይሻላል። እንደ ነገሩ እንዴት አትወጂው? እዚህ ቤት አይደል እየቦረቅሽ ያደግሽው? ብዙ ትዝታዎችን ያሳለፍሽው፣ ልጅነትሽን የኖርሽው እዚህ ቤት ነው። አባ ግን ደግሞ አሁን ሌላ ትዝታ መፍጠር ፈልጋለሁ። ግን አንድ ጥያቄ አለኝ። ምንድን ነው የኔ ልጅ? እዚህ ቤት ለየት ያለ ምሳ እንዲዘጋጅ ፈልጋለሁ። የኔ ልጅ አንቺ ፈልገሽ አሁኑኑ ይዘጋጃል። ርብቃ ዛሬ ልጄ በጣም ለየት ያለ ምሳ ፈልጋለች። አናዘጋጅላት? አረ እሺ እናዘጋጅላት። እሺ የኔ ልጅ አሁን ደስ አለሽ?
ሁሉም ነገር እንደፈለግሽ ሆነልሽ? አባ ሳቢዬ ምን ይጨመር? አንድ ነገር ይጎላል። አቶ አብርሃም እባክዎት ይቀመጡ። የኔ ቆንጆ ልጅ ጨዋታም እኮ ትችያለሽ። እሺ ንግስት ሳቢና እቀመጣለሁ። እንዴ እኔ ልጅ አንቺ አይደል እንደ ጀመርሽው? አንቺው እንደጀመርሽ ጨርሽው እንጂ። አባ በአንተ ነው የሚያምረው። እሺ እኔ ልጅ እባክዎ ዶክተር ርብቃ ይቀመጡ። እሺ የተከበሩ አቶ አብርሃም እቀመጣለሁ። ቆይ አንድ ነገር ይጎላል። ርብቃ አባ አንድ ነገር ልታግዙኝ ትችላላችሁ? አዎ እናግዝሻለን። ምንድን ነው? ርብቃ አንቺ ሻማ ያዥ፣ አንተ ደግሞ ክርቢቱን አብራ። አሁን ደግሞ ሙዚቃ ከፍትላችኋለሁ። ቆይ ታብሌት ላምጣ። እቺ ልጅ ምን ለማድረግ እየሞከረች ነው? ተዋት፣ ደስ ይበላት። በአቅሟ ጥሩ ሙድ ለመፍጠር እየሞከረች ነው። እንደዛ እንኳን አልመሰለኝም። አሁን ሁሉ ነገር ተሟልቷል። አዎ ነይ ተቀመጪ። በሉ አሁን እንብላ። በቃ ብሉ። ሳቢያሽ አባ መጀመሪያ እንጎራረስ። እሺ እኔ ልጅ አባ ርብቃ አባ መኝታ ቤት ደርሼ መጣ። እንዴ ምግቡን ቢሆን እንጂ ቶሎ እመጣለሁ። ልጅነት እኮ ዓለም ነው። ደስ የሚያሰኝ ጊዜ ነው። ልጅነትን የሚያክል ነገር አለ ብለሽ ምን ነው? አንድ ማሳይሽ ነገር ነበረኝ። ልክ አሁን ሳውራሽ ነው ትዝ ያለኝ። መጣሁ። ቆይ
ሻንጣ ተረስቶ ነው ወይስ ያረኩበት ጠፋኝ? ማነህ? ምንድን ነው? አንተ ራስህ ማነህ? ጥበቃ ነኝ። በቃ አዎ፣ ጥበቃ ነኝ። ኧረ ምንድን ነው? ሄሎ ምንድነው? አልገባኝም። ቤቱ ምን ሆኖ ነው? እኔ ምን አውቃለሁ? እኔም እኮ እንዳንቺ አሁን ማየቴ ነው። እዚህ ምን እየተከናወነ ነው? አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም